ዶክተር አብይ ያገኘናቸው እዚህ ገዳማት እዚህ አዲስ አበባ የወታደር ማሰልጠኛ ናቸው ወታደር ማሰልጠን ያሉት ነገር ወታደር ሲያሰለጥኑ ያገኘናቸው እዚህ ጎጃም እኮ አይደለም እዚህ አዲስ አበባ ምን ያደርጋል በገዳም በቤተክርስቲያን ወታደር ማሰልጠን ግድያን ገዳይ ምን ቃል ላውጣለሁ እንደማለት ምን ቃል አውጥቼ ልናገር ምን አይነት ቃል ብናገር እንዴት አይነት ቃል እኮ ጉልበት አጣ በአሁኑ ጊዜ ሐዘናችን የምንገልጽበት ቃላት ጉልበት የላቸውም አሁን እናቶቻችን እህቶቻችን ልጆቻችን ምን አረጉ እያልኩ ነው ምንድነው የተፈጠረው ነገር ይሄው እኮ 8 ዓመት እኮ ሆነ ሰው ሲገደል ያለማቋረጥ በየጊዜው አሁን ስንት ሰው ሞተ ነው እንጂ ለምን ሰው ሞተ እኮ አይደለም ስንት ሰው ነው የሞተው ነው የሚቆጠረው ደግሞ እዚያው ላይ ደግሞ ቀጠል ያደርጉና አይ ኦርቶዶክስ እኮ ብቻ አይደለም መልክ ኦርቶዶክስ ብቻ አይደለም የሞተው ሌላም ሙስሊሞች ሞተዋል ባይዘው ሙስሊሞች የሞቱት እኛ እኮ ሰው አይሞት ነው እያልን ያለ ነው እንጂ እከሌ ብለን ይኸው ሞትን እንኳን በዘር እየተነተኑት ነው አየህ በዘርና በእምነት እየለኩት ነው ሲቆይ ስንት ኦርቶዶክስ ሞቷ ኦርቶዶክስ ምንም አይደል ማለት እኮ ነው ኦርቶዶክስ ምንም አይደል እነሱ እኮ በቃ መሞት ይገባቸዋል ግን እኮ ሌላም ሞቷል አይተዋል አባባሌ ኦርቶዶክስ ምንም አይደል ቢሞት ታስ ኦኬ ችግር የለውም ግን እኮ ሌላም እኮ አትደነቅ ምን ኦርቶዶክስ ለመሞቱ ለምን ትደነቃለህ ሱማ መሞት አለበት ግን ሌላም እኮ እንግዲህ እነዚህ መነኮሳት ናቸው ደግሞ ሴቶች ናቸው እና እኔ በጣም ያሳዝናል እውነት ልንገር አሁን ስሜታዊ ሆኛለሁ ባለፈው ባሩሲ የሆነውን እንባ እየተናነቀኝ ነበር እንትን ያልኩት አሁን እውነቱን ነው የምነግርህ እንባ የራሱ ደርቋል እና አይኔ እየተቀረደደ ነው እንጂ እንባ አይወጣው እና የሚገለጥበት ቋንቋ የለም ትልቁ ችግር የሚገሉት ሳይሰቀቁ የሚገሉት ሳያፍሩ እኛ ተገደልን የምንለው እንድናፍር የሚደረግብን ተጽዕኖ ነው ገዳዮቹ በአደባባይ እየፈከሩ ገዳዮቹ በውሸት እየፈከሩ እኛ የሞትነው ሙተናል ማለት እንኳን አይደለም አልሞታችሁም ውሸት ነው ለምን ሙተናል ትላላችሁ ለምን ተገደሉ ትላላችሁ ይሄ እኮ የመንግስትን እንትን እንደውም ምንድነው ህገ መንግስታዊ ስርዓቱን ለማፍረስ ነው ይሉ እንደዚህ ነው የሚጠቀሙት ህገ መንግስታዊ ስርዓቱን ለማፍረስ ነው ያሸባሪነት ስራ ነው ይሉናል ገዳዮቹ አሸባሪ ሳይባሉ በጀምላ የሚገሉት በቢላዋ የሚያርዱት በመጋዝ የሚሰነጥቁት በእሳት የሚያቃጥሉት በድሮን የሚጨፈጭፉት እነሱ ሽብርተኞች ሳይባሉ አረዋካችሁ ህዝባችሁን አትግደሉ ኃላፊነት አለባችሁ ወንጀለኛ ካለ ስተተኛ ካለ በህግ ጠይቁ ይሄንን አታርጉ ማለታችን ህገ መንግስታዊ ስርዓት ማፍረስና ሽብርተኛ ነው ብለው ይነግሩናል አንዳንዶቹ ደግሞ እንዴ በዚህ ጊዜ እኮ ዝም ብላችሁ ነበር ለምን ዛሬ ትናገራላችሁ ይሉናል ምን እናርግ እንደገና ወደ ህዝቡም ስትሄድ አይ ምንም እኮ አይመጣም ለምን ትናገራላችሁ የሚሉ ሰዎች አሉ በነገራችን ላይ ምንም እኮ ለውጥ ላይ መጣ ነገር እናንተ ብቻ ምን ታረጋላችሁ ይላሉ እኛ የምናውቀው የራሳችንን ነው ራሳችን ነው የምናውቀው ህሊናችን የሚያደማውን ነው የምናውቀው እስቲ እግዚአብሔር ያሳይ ምንም ነገር የሌላቸው የሴት መነኮሳትን በድሮን ከሚያስቀድሱበት ላይ ምን ማለት ነው እና እውነቱም ነገር ካልከኝ ይሄንን ስሰማ ባለፈው ሚዚ በተለይ አንድ አሁን ከፕሮቴስታንት የተመለሰ ወንድም አለ ዩቲዩብ አለው በየጊዜው ይናገራል አሁን ያሉትን መሪዎች ስለ ኦርቶዶክስ ያላቸውን አመለካከት በየጊዜው ነው የሚናገረው ኦርቶዶክስን በኢትዮጵያ ምድር እንዳያት አልፈልግም ብለዋል የሚል በአደባባይ ነው ለኛ ነው ለተሰበሰብነው ነው እንደዚያ የሚለን የፕሮቴስታንት ወደ 300 ምናምን የሚሆኑ የፕሮቴስታንት ፓስተሮች ሰብስበው ነው ያለው አሳዛኙ ነገር ግን አብይ አህመድ ነው ይሄንን የሚለው አይደል አባታችን ነው እንደዛ ነው የሚለው አብይ አህመድ ነው የሚለው እኔ አይደለሁም ኮት ነው ኮቴሽን ነው እየጠቀስኩ ነው ምናገር
ኦርቶዶክስን በኢትዮጵያ ምድር ላይ እንዳያት አልፈልግም ብሏል አለ ሰውየው። አሁን በየጊዜው ነው የሚናገረው። ባይዘው ነግረህናል እኮ እንደዚህ ብለህ እያለ ነው የሚናገረው ወንድማችን። እሱን ነው ሪሶርስ እና ይህንን ስሰማ እና ባለፈው ደግሞ ገዳማት የእንትን ማሰልጠኛ ምንድን ነው የጦር የወታደር ማሰልጠኛ ሆነዋል እዚህ አዲስ አበባ አሉ። እና ይህንን ስሰማ ባለፈው የብፁዕ ቅዱስ አቡነ ቴዎፍሎስን ሞት ምክንያት አድርጎ አንድ ልጅ ደብዳቤ እንትን መጽሐፍ ጻፈ። መድሎተ ሰነድ ትባላለች መጽሐፏ። እና ኢንተርቪው ሲያደርግ ሰማሁት። ኢንተርቪው አደረገችው እህታችን መስከረም። እና ደርጎቹ እሳቸውን ለመግደል የተጠቀሙት ነገር ምንድነው? ዶክመንተሪ። ያን ጊዜ ዶክመንተሪ ያለ አልመሰለኝም። በነገራችን ላይ ደርግ እንደመጣ እንዳሁኑ ዶክመንተሪ ርካሽ አይደለም ይመስለኛል። ግን በእነሱ ሐሳብ ዶክመንተሪ ሰሩ። ምንድነው ዶክመንተሪው የሚለው? ብፁዕ ቅዱስ አቡነ ቴዎፍሎስ አባ መልእክቱ በሚባሉበት ጊዜ ብፁዕ አቡነ ጴጥሮስን እንዲገደሉ ለነግራዚያን ይጽፈዋል የሚል ሰዎች ሰብስበው 7 ሰዎች ቃለ ጉባኤ ሰርተው በዚያን ጊዜ በነበረው አርማ አርገው በብፁዕ አቡነ ጴጥሮስ ላይ እርምጃ እንዲወሰድ ብለው ደብዳቤ አሳስባለሁ ብሎ ደብዳቤ የጻፉ መሆኑን የሐሰት ጉባኤ ሰርተው ማለት ነው። ያን ነገር አድርጉ ብሎ አገኘው ብሎ መዘዘኛዋ ደብዳቤ የምትልናት እሱን በሱ ዙሪያ ላይ ሲናገር የአቡነ ጴጥሮስን ሞት ይገልጻል በዚያው ልጁ። እና ብፁዕ አቡነ ጴጥሮስ መገደላቸውን ኢትዮጵያ የተመደበው ግራዚያኒ ነው አይደል እሱ የሚባለው። እሱ ለሮም መንግስት ሲጽፍ ደብዳቤ ሪፖርት ሲያደርግ የአባ ጴጥሮስ መሞት በጣም ጥሩ ነገር ነው፣ ኦርቶዶክስን እንደዚህ አድርገን ካላዋረድናቸውና ቀስማቸውን ካልሰበር ነው እንዲሁ በቀላል የሚያልፉ አይደሉም የሚል ደብዳቤ ነው የጻፈው። ከዚያ በሱ ምክንያት እሳቸው ደብረ ሊባኖስ አካባቢ ነበሩና ደብረ ሊባኖስ የአርበኞች የአርበኛ ባዮች ምሽግ ነው፣ የጦር ማሰልጠኛ ነው ብሎ ደብረ ሊባኖስ ለ6 ወር ዘጋው ይላል። ምንም አይነት በዚያ ሰው እዚያ እንትኑ ላይ ቤተክርስቲያኑ ላይ ሊያከብር የሄደው በሙሉ ያን ጊዜ በጥይትና በቢላዋ ነው አርደው የጨረሱት። አንድ ቦታ ላይ እንትን አለ ልታንቡት ይችላል። 126 ላይ ገጽ ነው እና ወደፊትም መጽሐፉን ብታገኘው ደስ ይለኛል። ይሄ ለአንዳንድ ነገር ሊኖር ይችላል። እና ይሄንንና ያን አዛመድኩት። ከዛ በኋላ ጣሊያኖች ዋና ጠላታቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት አይ እና ይሄንን ሳነብ ወዲያውኑ የመጣለኝ ዶክተር አብይ ገዳማት የወታደር ማሰልጠኛ ናቸው ያሉት ነገር ከዚህ ጋር ሳዛመደው በእውነት አይምሮዬም ልቤም በቃ የመጨረሻ አልቆልናል ነው ያልኩት። በቃ አሁን በየጊዜው የማያቸው ነገሮች በቃ ወደዚያ የሚሰዱ ናቸው። በቀደም ዕለት ያሩሲው ሰው ሲያስገድል የኖረው ሰውዬ እሱ በዚህ በብልጽግና ካድሬዎች ውስጥ በቃ ስኬታማ ስራ ስኬታማ ውጤት ያመጣ ነው ተብሎ ተሸለመ። ስኬቱ ምንድነው ብዬ ራሴ ጠየቅኩ። እውነት ነው ኦርቶዶክስን ማጥፋት ከሆነ የነዚህ ሰዎች ዋና ዓላማ ያ ሰው በጣም በምድሪቱ ላይ ትልቁን ስራ ሰርቷል ማለት ነው። እና እነዚህን ነገሮች ሰብስበህ ስታስባቸው እንዴት አድርገህ ነው ቃል ፈልገህ ለእንደዚህ አይነት ነገር አግኝተህ ይሄ ነው ብለህ ልትናገር የምትችለው? እንግዲህ አሁን ስም እያጠፋው አይደለም፣ የእነሱን ታሪኩን እየተናገርኩ ነው። በነገራችን ላይ ይሄ ራሱ ፖለቲካ ነው ለነሱ። ይህንን እንዲህ ብሎ መናገር ፖለቲካ ነው፣ መንግስት መገልበጥ ነው። እኔ እያልኩ ያለሁት ግን እናቶቻችን፣ እህቶቻችን፣ ልጆቻችን ምን አረጉ እያልኩ ነው። ምንድነው የተፈጠረው ነገር? ይሄው እኮ 8 ዓመት እኮ ሆነ ሰው ሲገደል